እኮ የላከልስን እንዴ ከአሜሪካ ነው ከሄለን አለች። ታዲያ ወንዱ ይሳማል የአሜሪካ ሁሉም ይሳማል አለች። እግዚአብሔር እናቴ ትሙት የኔና የሷን ጌም ሪከርድ አድርጋችሁ የለጠፋችሁ ላኩልኝ ውሸቴን ከሆነ እሺ። this is አሜሪካ ያ እንደ ህፃን ልጅ እንደዚህ አትበል እሺ። ወንድ ልጅ የተጠራቀመ ስሜትና ቆሻሻ ካለው ፍቅር ይመስለዋል። ፍቅርና ስሜትና ስሌት ይከብደናል ለይተን ማወቅ። ለማንኛውም ልክ ስሜታችን 1-3 ቀን ካረገፈን በኋላ ነው የት ያለነው ብለን ቆም ብለን የምናስበው። በምዕናብ የሆነ ነገር ውስጥ ተዘፍቃ እንዳትኖር። የርቀት ነገር እንትን ነው እንትኑስ ሎጂኩስ ነው የምትገባው፣ ኢማጂኔሽኑስ ነው የምትገባው። እንደ ጠቢብ ስታስበው ታድርና የጎደለን ህይወት ራስ ስትስለው ታድርና እውነት ይመስላል። ከዛ ሰው ጋር መኖር ጠረኑን ስታውቅ ምናምን የሳልከው ሁላ የራስ የጎደለ ቢሆንልህ ብለህ የምታስበው የራስ ጠቢብ የራሷ ሞናሊዛ እንደሆነ ይገባና ብቃቱ ኤክስፒሪየንሱም ያለሽ ረጌሶዴ ናዬ ቡርዲ የሆነች አፈወይኒ የሆነች ሴት ይሆናት እኮ ልቅ 8 ዓመት በኋላ ምን አይነት ስኮምፓይሰስ ስለምታደርጊው እዛ ሴት እስቲ የሆነ ቪዲዮ ስለ ኦኬ። በነገራችን ላይ ኔቨር ጊቭ አፕን ታውቋታላችሁ ጋይስ? ኔቨር ጊቭ አፕ የምትባለው ትኬት ገዝታ ኢትዮጵያ የላከቻት ኢትዮጵያም ሄዳ ብር ምትልክላት የነበረች የአረብ ነው የፈረንጅ ሚስት ናት። እሺ በጣም የምትችላት የነበረች በስካር ሙድ ግን እንዴት እንደምትሰርባ ስለምትቀናባት የነበረው እንደዚህ አይነት ባለጌ ልቅ እከካም ናት። ለማንም ማቱ ጥቅም ካሁን በኋላ ማትጠቀም ሲመስላት ዞር ብላ ማታይ ልክ እንደ ቤታ አሁንስ ደከመኝ ባንቺ ምክንያት መታማት ሰለቸኝ፣ ባንቺ ምክንያት የትን ቦታ እየገባው መጣላት ሰለቸኝ ነው ያለቻት ቤታ። ጭራሽ የቤታ ጠቃሚ ሆና ቤታ ልክ በሷ እንደምትጠቀም ሆና እሺ ምን አይነት የሰው ሀቅ የምትበላ ባልሳሚ ጅራሬ መሆኗ የምታውቋት እዚህ ጋር ይዋት እንደ ማና ተክለ ሃይማኖት ወረደ በስትሮ ቁማር አስበልታው ሜዳ ላይ ጥለዋለች። ታሟላውን ማለት ነው። ገባሽ? ሚጡ አመዳም ይላሉ። እንደዚህ ብለው ነው የሚጠራት። ሚሚ አመዳሟ ብለው ነው የሚጠራት። ሚሚ አመዳሟ ነው ቀጣልነቱ። ምንም ቾክ ነው የሚመስል እንደዚህ ስጽፍባት ይጻፋል ፊቱ አመዳምነት ከመሆነ እናቴ ትሙት በቅጥል ስሟ እንደዚህ ነው አይደለም? ሚሚ አመዳሟ አይደለሽ? እና አንድ ጊዜ ከሄደች በኋላ ነው የገባችው። ከዱባይ እንትን ሄደች የሆነ ሰፈር ላይ ቤት ተከራየች። ከዛ 1 ወር ሙሉ እዛ ስትቀመጥ በቢራ ሆዳችንን ቆዝራን አድርቃን ነው የሄደችው። ምን አባቷ አረገችልን አሉ። ለምን ስላቸው ምን እንደሸወደችን ታውቂያለሽ ሄለን አለች። ምን አይነት በጥራቃ ጠረቄ እንደሆነች ልንገርሽ አሉ። ጠረቄ ማለት በጥራቃ ማለት ነው። ጠረቄ ምን አረገቻችሁ ስላቸው ቤት ገዛው ብላ የሷ ቤቱ ስንበረጭጭ ቢራ ስገዛልን በርጫ ስናረግ 1 ወር ቆይተን ከ1 ወር በኋላ ሄደቻል። ስንሄድ ቤቱ ተከራይቶ ሌላ ሰው ተከራይቶ ታየነዋል። ቤት ገዛው ብላ በቶይ አለ ሆዳችንን ስትነፋ ቶይ ማለት በውሸት ማለት በውሸት ሆዳችንን ስትነፋ ቆይታ በቢራ ሆዳችንን ስትነፋ ቆይታ ቤቱን ተከራይታ ቤት ገዝቼ ያለው ብላ እንደራሷ ቤት ነበር ስታወራ የነበረው እና በጥራቃ ነቻል። هرفع زريسكا امين جلش لك
ጅል ካፒቴን ኦፍ ዋት? ካፒቴን ኦፍ ደቻቱ ዩቲዩብ ወዶ ቁማር ለተጫወተ የራሱ ጉዳይ። ወዶ ቁማር ወዶ ለሚጫወት እሷ ስለ ኔቨር ብዙ ነገር ስትላል ነበር። ስለ ኔቨርን በጣም ስትሰድባት ሰክራ፣ አንቺም ሂጂ አንቺ የወንድ ቅምጥ ምናም ብላ ስትሰድባት፣ እሺ እሷ ልክ ከባልሽ ጋር ያንቺ ባልሽ ላይ ቺት እንደምታረጊ ኢንፎርም እናረጋዋለን ያለቻት ትዝ ካላችሁ፣ ቺት እንደምታረግ ዛት ሚንስ ከባሏ ልታጣላት ነው የምታስበው ማለት ነው። ከባሏ ልታጣላት ነው የምታስበው። ያ እስቲ ስለ ሞኬ የሆነ ቪዲዮ ብዙ ሰው ልኮልኛል። እስቲ እሱን ልስማ። ኢንተረስት በጣም ኢንተረስታቸው ነው ስለሆነ ማለት ነው። እስቲ ታቋት ሰዎች መኩን ተወዱ ነበር። በመኩ በጣም ነበር እንዳንቺ ሲዝረከረክ ወይ ለቁሻሻነት አይደለም የተመኘ ነው፣ ለጀግናነት ለኢንፎርሜሽን ግሩፕ እየገባ እኛ ጋር ያወራ ነበር። ሞኬ ብዬ ከጻፍኩለት ራሱ ወይ ሄሉዬ ብሎ ነው የሚጽፍልኝ። ጠይቅ እንዲህ ብለን ስለ ሀገራችን ስንቆም ሞኬ ያውቀናል። ሞኬ የት ነው ብር የሚያስፈልገው ሲል ተረጋጉ እያለ እንዲህ የሚያደርገን ሞኬ ነበር። እንዳንቺ በቁሻሻ መንደር አይደለም የምንተዋወቀው፣ በዙፋን ሰፈር ነው የምንተዋወቀው። ገብቶሻል? አሁን ነው እኮ ሀገር ወዳዱ ደግሞ አማራ የምትጫወቹ ከኔ ጋር የነበሩ ይንገሩሽ። ለመልክ አይደለም ማኛ የምንሰራው። የሚከራከረኝ ሰው ራሱ ፊት ለፊት ላይ ቁጭ ብሎ እኔም በዚህ ነገር የመከራከር ወኔ የላቸው። ምክንያቱም እውነት አለ። እኔን የሚከራከሩኝ ወይም ደግሞ አልወዳትም ወዳታለሁ የሚሉት ዳር እየሄዱ ነው። በነገራችን ላይ ጥግ እየሄዱ ነው። ፊት ለፊት ላይ ሲመጡ ወደ እነሱ እንደማዞረው ስለሚያውቁ ነገሮችን እኔ ጋር መጥተው በእንደዚህ ነገር ማንም ሰው አያወራ። እዚሁ ሚዲያ ላይ ነው የሚቀሉት። ሁሉንም ሰው ነው ገስት ማስገባው። ይሄን ያህል በራስ መተማመን ማለት ይሄ ጥግ ይዞ እንትና እንደዚህ ናት ምናምን ሊል ይችላል። ፊት ለፊት መጥቶ በሀገር ጉዳይ ላይ በመቆም ማንነት ላይ እንዲያርጋ ነበር እንዲያላረገችም ብሎ እስቲ ፊት ለፊት ላይ እንዲህ ብሎ የሚመልስልኝ ሰው አምጪ። በፈለግሽው ምታማሰው አይደለም። ገብቶሻል? ዛሴት እናንተ ቢዝነስ እንደሆነ ሲገባችሁ ነው አማራ የምትጫወቱት። እኔ ገና ሚዲያ ምን እንደሆነ ሳይገባኝ ነው ሰው ለምን ይጎዳል ብዬ ግቅ ብዬ ቆምኩ ጀግና ሴት እኔ ነኝ። እናንተስ አማራነት ቢዝነስ መሆኑ ገብቷችሁ ገና አሁን እኔ ዘፈን ጨርሼ በዜና መጨፈር ስጀምር እናንተ ገና ዘንድሮ በዘፈን እየጨፈራችሁ የነበረ ያው ጋር የነገረ ነው ምናምን የሚባል ነገር አለ አይደል? ያዋጣ ይንገራችሁ። እንደዚህ ቢዝነስ ማለቅለቅ እንደሆነ ሳይገባኝ ሰው ልጅ በሰውነት እንዴት እንዲነካል ደሃ ድህነቱን አጣጥሞ ይኖር ዘንድ ግድ ይላል። ለምን አባታችሁ ነው ደማቸው የምታፈሱት ብዬ እንዲህ ብዬ ምቆም እኔ ነበርኩ። እኔ አሁንም ነኝ። ገብቶሻል? አሁን ሚዲያ ብር መስሏችሁ አማራ ለንግድ ፍቃድ ከመለጠፋችሁ በፊት ሚዲያ ሳይገባኝ ራሱ እንኳን መለጠፍ አይደለም መልቀም ብቻ አለ ካሽ እያወጡ ታክሲ ላይ ሪስክ ገብቼ እንደናንተ ለጥቅም ምላላጥ ሰው አይደለም። ሞኬ ያኔ ጠይቅ ስለኔ ጠይቅ ያ ጠይቅ እከካ እንዳንቺ ዝርክርክ ቦታ አይደለም፣ ጠጅ ቤት አይደለም የተገናኘ ሀገር በያ ዛዶክዬማ ዋና የዜልና የካሻፕ እኮ እንትን ነሽ እኮ አይ ነው ወኔ ምረሳችሁ መሰላችሁ። የካሻፕና ዜሉ ዋናውን ቦታ አሜሪካ ላይ ስንት ሺህ ዶላር ምናምን እየሰበሰበች ካሽ እንትን ታክስ የሚመጣባት ሁላ ሳያሳስባት ሰብስባ በስነ ስርዓት ወደ ኢትዮጵያ ልካ ደረሰኝ ከስንት ቦታ ነው ደረሰኛለን። ከእብናት ላይ ደረሰኛለን አለን አይደል? ከጎንደር ደረሰናለን፣ ከወሎ ደረሰኛለን አይደል?
ከምን ነው ደግሞ አፋር ደረሰኛለን፣ መከላከያ ደረሰኛለን። ያ ለዚሁላ ቢያንስ ወደ 1.8 ሚሊዮን ብር ራሴት እከካ ሞኬን ፓንታው ልቅ አይደለም የማውቀው፣ ትጥቁን ታጥቆ ነው የማውቀው። ቆሻሻ ለጥቅም ስል አይደለም ያወቁት፣ ለሀገር ማንነት ስል የምንተዋወቀው። አንቺን ቆሻሻው ሊያራግፍብሽ ነው። እኔ ግን ስለ ሀገራችን ስለ ጀግንነት ለማውራት ነው የምንደዋወለው። ገብቶሻል? ለዛ ነው እንዳንቺ አይነት ጅራሬ ቆሻሻ ጋር መገኘቱ ለምን ሞኬ ያልኩት፣ ጀግናው ጅል ያልኩት ለዛ ነው። ገብቶሻል? እግዚአብሔርን በማን ጂኒውን ሞከረች አለች ሊሆናል። ጂኒውን ሞከረች። ጂኒው እኮ ባለ ትዳር እናንተን ነው። ጂኒው እኮ የሱ ቤተሰብ በር አካባቢ ቢያይሽ እንደ ነጃሻ ውሻ ውጥ ብሎ የሚያባርሩሽ ሰው ነሽ እኮ። በጣም የተከበሩ ሼሆች ናቸው እኮ። እና ምን ይሰራል እዛ ቦታ ነው እኮ የምለው እኔ። ናኔ ጋር ብየዋለሁ እንዴ ጂኒ ግን ምን ነክቶ ነው የምለው። ዘሴ ሐረር እነሱ ግቢያቸው አካባቢ ውሻ መስለሻቸው ውጥ ብለው እንዳትነጅሻቸው የሚያባርሩሽ ሰው ናቸው የሱ ቤተሰቦች። ይገባኛል፣ ትራክ ድራይቨር ምናምን ስለሆነ ለመደበሪያ እያወራ መሄድ እንደሚፈልግ ያውቃል። ደግሞ መስመሩን የሚያውቅ ሰው ነው። አይ ነው ገብቶሻል? መስመሩን የሚያውቅ ሰው የማንም የሐረር ልጆች ችግር የለበት። ሂስ ቲፒካል ሐረር። አንቺ ግማታ ንፍጣ ነሽ። ሼክ እንትና ብዬ እዚህ ጋር ሼኮችን አልጠራልሽ አልኩሽ። መስጊድ እንደገባች ውሻ ነጃሳ ብለው መልክሽም ምንሽም ወደዛ ስለሆነ ውጥ እያሉ የሚያባሩሽ ሰው ብትኖሪ አንቺ ነሽ። የሱ እዚህ ጋር ማይክ ላይ ቁጭ ብሎ ማውራትን እንዳታይ። ከሩቅ በስንደዶ እንደማይነካሽ አውቃለሁ፣ እንደ አንቺ በምታስቢው መንገድ። አንድ ቀንም ደግሞ እንደዛ አስቤ አላውቅም። በነገራችን አስቤ አላውቅም። አሁን ደግሞ በመኩ ከተል ያለች አይ ቲንክ መኩ ወይ ተወደው ነበር። የሆኑ ሰዎች እዛ ፌስቡክ ላይ የሚያውቋት ተሻፈደበት ነበር አሉ። እዛ ፌስቡክ ላይ የሚያውቋት ሰዎች በፊት ፌስቡክ ላይ አይታችሁታል። ሞኬ ሼፑ ዳሌው ኦኬ በጣም ነበር ያሳደድኩት አይደል? ያ እስቲ ጠይቅ ታሳደድ ነበረ ወይ ምናምን ስክሪንሻት ላክልኝ በይ። የእውነት ሞኬ በእንደዚህ አይነት ነገር ቢያስበኝ እንዳንቺ ዱባይ ሲመጣ አልጋ ላይ ወጥቼ ቆሻሻ ማራገፊያ ያላረገው ወጥቻለሁ ቢለኝ እንኳን እኔ ቱሪዝም እንትን አይደለሁም፣ የቱሪዝም ቢሮ አይደለሁ። የመጣበትን ሀገር ራሱ ጎብኝቶ መሄድ ይችላል። ገብቶሻል? በሬ ላይ ቢመጣ በበር ቀዳዳ አይቼ ዘጋበታል። አንድ የእናቱ ጓዳ አይደለም እኔም ብሎ ዝም ብሎ ኤኒ ታይም እኔ የሱ የፕሮግራሙ ማሟያ አይደለም። የራሴ ፕሮግራም አለኝ። ግን የተገናኘንበት የምንተዋወቀው ዓላማ አንቺ በምታስቢው ወሰክ መንገድ አይደለም። ገብቶሻል? ያው ያልተኛንበት አልጋ የለም ማለት ዝንጀሮ። የእውነት አንቺ ህይወትን ገና ለመኖር የምትሟሟቺ ሰው ሴትዮ ሂጂበት። በዚህ እድሜሽ በ40 ምናምን ዓመትሽ እንኳን ሆድሽ እንኳን እንዲህ በተጣመመ ሰዓት መንጃ ፈቃድ እንኳን የሌለሽ ላይፍን እኮ መኖር ያልጀመርሽ ሰው ነሽ። በነገራችን ኖርማል እንደ ውሃ እቤትሽ ሊገኝ የሚችለው መንጃ ፈቃድ እንኳን የሌለሽ ትዝ ያላለሽ ሰው ነሽ እኮ። እድሜ ለሄለን በይ መንጃ ፈቃድ ለካ ያስፈልገኛል ብለሽ እንድታስቢና ቲክቶክ ላይ እንዲህ ያረሽ አንድ ደቂቃ እንደዚህ አንድ ሰው አጠገብሽ ቁጭ ብሎ
ቀርጾ የሚለቅሽን ያስደረኩሽ አንድ ስቴፕ እንድትራመጂ ያርኩሽ እኔ ነኝ። እኔ ማለት ልማታዊ ጸበኛ ነኝ። ይሄን ታውቂያለሽ። ያ እናንተ ወይ ወንድ ወይ ሞት ምናምን ብላችሁ ወንድ ከሌለ የሚሞት የሚመስላችሁ ሰዎች ከኔ ጋር በእንደዚህ አይነት መንገድ እንዳትጣሉ። በለጠ ሙስናን እንዳላመጣው እዚህ እያክለፈለፍ ገብቶሻል? ያ እኔው ፍላጎቱ ካለኝ ሽማግሌው ምኑ አይ ላቭ ዩ ነው የሚለኝ። አንቺ ጉርጥ እንኳን ለብር የጠባሽ ሴትዮ ዩ ሲ ሚ ታኛለሽ ልቃሚ የመኩ ዱባይ ድረስ መምጣት ቅጥል ነው ያደረጋት። ድረር ነው ያለችው። ዱባይ ድረስ መምጣት አለች። የኢማሩ የአሚሩ ሾፌር ለምን አይሆንም? ከፈለገ ላንቺ ሱሪ ለመክፈት ካሰበ በጣም ነው ያዘንኩበት። ምክንያቱም ታጥቆ ስለማውቀው ገብቶሻል? አስመሳይነትሽ በጣም ማትረቢ ዝርክርክ ከነ ቤተሰብሽ አለመከበር ከቤተሰባችሁ ነው። በነገራችን ላይ እናቴ ትሙት አለመከበር መናቅ ከቤተሰባችሁ እና ካንቺ ጋር መታየቱ ራሱ ልክ የለም። ማነው ሲው ወርቁ አይተ ነው ባንቺ ምክንያት በጣም ተንቋል። በነገራችን እሺ እንደ ወርቁ እንዲናቅ ያረክሽው ሰው ስለሆነ ነው ያዘንኩት እንጂ ቪዛው የሱ ፓስፖርቱ የሱ የትም ዓለም መንቀሳቀስ ይችላል። because of his American አሜሪካን ልክ እሱ ዓለም ላይ እንደሚዞረውላ እኔ በዚህ ባለኝ ፓስፖርት በዚህ ባለኝ ዜግነት ትኬታውን ቆርጬ አሜሪካ መሄድ ይችላል። 400 ምናምን ሀገሮች ትኬት ብቻ ቆርጬ መሄድ የምችልበት ሀገር ነው የምኖረው። ፓስፖርታቸው ይሄን ያህል ሀያል የሆነበት መኩም እንደዛ ያ ጸጉሩ እንደገና ሊያስገጥም ይሆናል። አይ ዶንት ኖ ግን ካንቺ ጋር መታየቱ ላንቺ ክብር ነው፣ ለሱ ግን ውርደት ነው። ያ ነው ለዛ ነው ያልኩት። ልክ ወርቁ አይተነውን እንደናኩት ሙያው እዚህ ነው እንዴ ነው ያልኩት። ለምን የጠበኩት ሌላ ቦታ ነው ይሁን። ለዛ ካሁን በኋላ የሰሜን ጦርነት ሰው ይሞታል ብለን እንደማንጠብቅ ነው በነገራችን ላይ ያደርጋል። የሰሜን ጦርነት ድሮ ሄልሜት አርጋችሁ ተንቀሳቀሱ ነበር። አሁን ነው ጦርነቱ ቢቀጥል የሚሆነው በኮንዶም እንደሆነ ነው የተረዳሁት። አንቺ ጋር እንትናን ሳየው ገብቶሻል? የሸርሙጣ ማህበር መቼ መሳሪያ አይገዛም፣ ኮንዶም ነው። ካሁን በኋላ ጦርነቱ እንደ ፍልስጤም እንደዛ ሳይ አይ ካሁን በኋላ የሰሜን ጦርነት ላይ ማንም አይጎዳም አልኩኝ። ምክንያቱም ጦርነቱ የሚካሄደው በድንጋይ አይደለም፣ በመሳሪያ አይደለም፣ በኮንዶም ዘሴት ኮንዶም ምናልባት አፍንጫ ላይ ካረፈ ሊያፈን ይችላል፣ ሊገማ ይችላል ምናምን እንጂ ሌላ ምንም አባቱ ያመጣ ብዬ ተረጋጋሁ። ህዝቤ በጦርነት እንትን አይደለም ምናምን ብዬ ደስ አለኝ። በዛው ግን ንቄው እንዳንቺ በቃ ለምን እዚህ ጋር አልጠብቀውማ። እናቴ ትሙት አልጠብቀው። በጣም ቆሻሻ ሴት ነሽ ከነ ቤተሰብሽ። ሰው ልጅ የፈለገ መልኩ ላይ ቢሰራ ጸባዩ ላይ ቢሰራ 20% ወይ 15% ነው እንጂ የሆነ ነገር ማስተካከል የሚችለው 80 ምናምን % ቀጥታ የቤተሰቡን ነው የሚወስደው። ውበትም ቢኖር ምንም ቢኖር ባህሪ አንተ ልታስተካክለው የምትችለው ወይ ልትጠብቀው የምትችለው የተወሰነ % ብቻ ነው። 20% 15%። ሌላው 75% ወይ 85% ፈለክም አልፈለክም በማንነት ውስጥ የሚተላለፍ የዘርዘር ዘሴ ለዛ 85% የእናትሽን የቤተሰብሽን ነው የምትይው።
አሁን ቲክቶክ ላይ ነው አያም ኩል ጨዋታ አሁን በዚህ 2 ወር 3 ወር የጀመርሽ ገብቶሻል ያ ኦሬዲ ምናምን ሰፍቶ እንደ ቤርሙዳ የሃበሻን በስንት ጊዜ ነው ዛሬው ሰው ሁላ ሲልክ እና ለምን አንድ ደግሞ የቤታ ነገር ይዤዋለሁ ዛሴት የቤታ ነገር ይመለከተኛል ቢያንስ የወደቀች ልጅ ጋር አልጣላም ጠንከር ያለች ራሷን ያወቀች ልጅ ጋር ነው የምጣላው ብጣላ እንኳን ወደፊት ከቤታ ጋር በሰደባት እንኳን ከጠንካራ ሰው ጋር ነው ለመልስላት ለረግጣት መፈልገው እንጂ የወደቀች ልጅ እኔ አልናገር ለዛ መውደቅ እንደሌለባት ንቂ እላታለሁ ውብ አርግቼ ነው ማነሳት ልክ እኔ ነቅቻለሁ አይነት ምልክት ስታሳይኝ እኔ ያቆማል አይደል ጋይስ አድማጮች በዚያ ተስማሙ እኔ ነቅቻለሁ አይነት የለም የሆነ ትንሽ በምልክት እስከምታሳየን ድረስ አናቆም አይደል ጋይስ ተስማምታችኋል በምልክት ስታሳየን እናቆማለን ይሁን ባታል በኮመንት ጀግናም ጀዝባም ነክ ጀግንነቱ ደረቱ ምናምን ሰፋ ምናምን ብሎ ምናምን ስለ ፖለቲካ ምናምን ስለሚያወራ ወኔዋን ያመጣ ይዋት ጀግንነቱ ደረቱን ስላሰፋ ነው አለች ደረቴ እኮ እኔም ሰፊ ትከሻይ ሰፊ እንዳንቺ ቆሌ ቢስ እኮ አይደለም አያችሁ የሰዎችን ጀግንነት እንኳን የምታየው አልጋ ላይ ጠጅ ቤት ምን ገባሽ ደረቱ ሰፍቶ ከቤተሰቦቻችን ደረትና ትከሻ ሰፊ ነው እዚህ ጋር ቡሽ እንኳን ያስፈልገውም ልብስ ያላይሽም ትከሻ ቆሌ ቢስ አይደለም ብርቄ አይደለም ገብቶሻል ያ እንደዚህ አይነት ልክስክስ ሴት እንዳልኩ ምታውቁ ንገሩልኝ ማንም ሰው የሚመሰክርልኝ ነገር ቢኖር ልክስክስ ሴት አይደለም የሆነ ወንድ እንትኑ ስላማረ ምኑ ስላማረ በፍጹም በእንደዚህ አይነት ዓለም ውስጥ የማልስለው ሰው ቢኖር እኔ ነኝ ዛሴት ያ በእንደዚህ አይነት ልክስክስ ነገር ውስጥ አልታማም ስኖር እኖራለሁ ካልኖርኩ ከማይሆኑ ካታ ጸጥታ መዝናኛ ብዬ በዛ ተመስገን አልহামዱሊላህ ረብል ዓለሚን ብዬ ያለኝን ህይወት ደስተኛ ሆኜ የምኖር ሴት ነኝ ዛሴት አጥቢ እንስሳ አይደለም እንደዚህ አይነት ነገር ፍለጋ ብዬ የትም ቦታ ላይ ተገኝቼ የምናቅ ሴት አይደለም ሄለን እቤቴ መታለች ወይ ሄለን ተጋብዛ ቤታችን መታለች ወይ የሚል ሰው እኔ ጋር ይምጣ I am not like this ኩርት ዝንጥ ያልኩ እንዳባባ ወርቁ ድመት የተከበርኩ ሰው ነኝ ልጄ የማንንም እከካም እየተከተለ እንዲያክ ያልፈቀድኩ ጀግና ሴት ነኝ አንቺ ለመምጣት የምታስቢውን ሀገር እኔ ወንድን ታክኬ ሳይሆን ወኔንና እንትኔን ታክኬ እንዲ ብዬ የገባው ሰው ነኝ አንቺ ገና መኖር ያልጀመርሽውን በተስፋ አሜሪካ ሄዳለሁ ብለሽ የሆነ ቦታ እንዲ ምታዩ በኢሮፕ አንቺ የምትመኛት ሀገር ላይ ፏብዬ ልጄን እያሳደኩ ማንንም ልጄን ጫት ቃሚስ አላደረገው ድሬዳዋ ላይ ወርውሬ የማንንም እቃ ለመጥባት ብዬ የማንንም ወንድ ለነሱ ልመችስል ልጄን እዛ የወረወርኩ ሴት አይደለም ገብቶሻል እንደዚህ ጀግና ለመሆን የማንም ዱካ ተከታይ እንዳትሆኛ ያረግሻል እንደዚህ አይነት ህይወት ባይኖር ይኖር እንዳንቺ ዝም የማንንም ዱካ ስከተልውል ነበር እኔ የማንም ዱካ ተከታይ አይደለም የራሴንም ዱካ ገና አልጨረስኩም እዛ ሴት ከስራ ስወጣ ቤቴ እንደናፈቀ ሳላውቀው 24 ሰዓት አልቆ በህይወቴ ደስ ብሎኝ የምኖር ሰው ከዛሬ 24 ሰዓት ነገ ላይ ተበድረ የምኖር ሰው ሳሴት ለሊቱ ሰልችቶኝ የማድር ሰው አይደለም ገብቶሻል ህይወት አንቺ እንደምታስቢያት ደረትና ወንድ ቃ ላይ ቢሆን ያ ሁሉ ነገር በዛ ትመዝኛለሽ
በጦር ግንባር ነው የምንተዋወቀው ከሞኬ ጋር። እሺ ቁም ነገረኛ የሀገር መንደር ላይ ነው የምንተዋወቀው። ጠይቅ። ስለ ሀገር ጉዳይ ቢያወራው ከኔ ጋር ነው ማውራት የሚቀናው። ካንቺ ጋር ዛሬ አሰኝቶሻል እንደ አይነት ነው ጨዋታ ያ ቁልት አድርጎሻል አይነት ጨዋታ ነው የሚያወራው። ምንድነው ካንቺ ጋር የሚያወራው? ሴት ጓደኛሽ እንኳን ምንም ካንቺ ጋር የምታወራው ነገር የለ። የማታው አዳር እንዴ ነው ያደከመኝ ነው ወሬ ምንም የምታወራው ነገር የለሽ። ይሄ ምላስ አፍሽን ከምላስሽ ጋር ያግሞጠሞጥሽ ነው ይሄ ነው የምታወራው። ሌላ ምን ነው የምታወራው? ምንድነው ካንቺ ጋር